ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ አንድ ነገር ይዤላችሁ መጣሁ። በተለይ አረብ ሀገር ሆናችሁ ሽሮ ምናምን እንደዚህ ለምትቸገሩ ልጆች ማለት ነው። ይሄ ከባቄላ የሰራሁት ነው። ሙሉ ቪዲዮውን እዩት፣ ይጠቅማችኋል። ብዙ ጊዜ እኔ እዚህ ሀገር ሽሮ በርበሬ አልጠቀምም። አንድ ጊዜ ሽሮ አስፈጥቼ ስነፋው ብዙ ነገሮች ይወጣሉ። አልተጠቀምኩትም። ከዛ ያው አውጥቼ ጣልኩት ማለት ነው። እንደ ጤፍ ፍሬ ነገር ጭራሽ ሽሮ ሽሮ አይልም። በመላሴ እንዲቀመስ አረገው። አልሰራሁትም። ብቻ በቃ ጣልኩት። በርበሬው ደግሞ ስነፋው እንትን ነው ይሄ እንትን ታውቃላችሁ፣ ድልህ ማለት ነው። የተሸከሸከ በርበሬ እንደዛ ነገር ነው ከውስጡ የሚወጣው። ቅርፊት ምናምን ነገር አለው፣ ገለባ ማለት ነው። እና አልጠቀምም። ያው ቃሪያ ነው የምጠቀመው። እንደዚህ ጋር የምታዩት ባቄላ ነው። ይሄ ባቄላ ያው ሀገራችን ላይ ለፉል፣ እዛ ሀገርም ያው ለፉል ይጠቀሙታል። ባቄላውን የገዛሁት ከሱቅ ነው የገዛሁት፣ ሀበሾች ሱቅ ነው የገዛሁት። እዛ ሀገር ባቄላ እንደሚሸጥ አላቅም ነበረ። አጋጣሚ ባቄላ አስጠይቃቸው አላሉኝ እና አልሐምዱሊላ ባቄላውን ቀቅያ ጥቤ ቅቅል አድርጌ በደንብ መብሰል አለበት እና እዚጋ የተጠቀምኩት 4 ቲማቲሙን ልጨዋለሁ። ሽንኩርቱንም እንደምታዩት ነው። እዚጋ ባቄላይን እየቀቀልኩ ነው። ይጠቅማቸዋል እህቶቼ ማለት ነው። ወደፊት መስራት ስትፈልጉ ምናምን ነገር ሰርታችሁ ብዙ ሰርታችሁ ፍሬዘር ግማሹን ብታስቀምጡት እንጀራችሁ ሲያልቅባችሁ ማለት ነው። አሁን ብዙ ነው የሰራሁት ምንድነው ግማሹን ፍሬዘር ነው ያስቀመጥኩት። እዚህ ጋር ጨው አርጌ በደንብ አርጌ አበሰልኩት። መብሰል አለበት እና እህቶቼ በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። እንደዚህ ሽንኩርቴንም በደንብ ክትፍ አድርጌ ድቅቅ አድርጌ አክተፌ ቲማቲሜንም እንደዚህ ክትፍ አድርጌ በቃ ሌለም ወደ ድስት አስገብቼ እዚህ ጋር በደንብ በደረቁ ነው ጥብስ የማደርገው ሽንኩርቱን። በደንብ ቪዲዮውን ይዩት፣ ትጠቀማላችሁ። በተለይ ወይኔ ሽሮ ባቄላ ምናምን ነገር ገዝታችሁ ሽሮ ከምትበሉ ባቄላውን ብትጠቀሙ ይሻላል ማለት ነው። እዚህ ጋር በደረቁ እንደዚህ ቀነስ አድርጌ ስላበሰልኩት ነው እንትን ያለው ቡኒ የሆነው። እዚህ ጋር ዘይት በትንሹ ነው፣ ብዙም አላደረኩም ዘይት። ያው ብዙ ነው ድስቱም እንደምታዩት ትንሽ ተለቅ ያለ ነው። እፉሉም ብዙ ነው፣ ምክንያቱም ፍሬዘር ማስገባት ስላለብኝ ነው። እና እንደዚህ ሽታ አርጌ አቁላልቼ በደንብ አድርጋችሁ ከሰራችሁ በጣም ነው የሚጣፍጠው። በጣም ማለት ነው። በመሰላችሁ አንድ ቀን ፉል እንደሰርቼ ማለት ነው ትንሽ እየተረፈኝ ነበር እና በልቼ ትንሽ የተረፈ አጋጣሚ እንጀራ አስመጥቼ በጣም ወራበኝ። ከዛ እስቲ ቆይ ልቅመሰው ብዬ ቀመስኩት። ስቀምሰው በጣም ይጣፍጣል። ወላሂ ምሬን ነው የምላችሁ። እንዴ በዚህ ጣፍጣ እንዴ ብዬ ከዛ በኋላ እንደ ሽሮ እየሰራ በደንብ እያበሰልኩት መጠቀም ጀመርኩ ማለት ነው። እንግዲህ እዚህ ጋር 2 ማጂ አርጌበታለሁ። ያው እንደዚህ ሽት እያረግ ያው ቶሎ ነው ካሜራውን እንትን እምለው እያቆምኩ ምን እያልኩ ነው። ያልተቀረጸ ነገር ብዙ ነገሮች አሉ መቼም ወጥ ሲሰራ 9 ደቂቃ ውስጥ በስሎ አይወጣምና ማለት ነው። እና ቲማቲሜ እንደዚህ ከትቼ በደንብ ካበሰልኩ በኋላ እዚህ ጋር እንደምታዩት ፉሉ ነው ባቄላው ማለት ነው። ገና እየበሰለ ነው እንደምታዩት። ያ ውሃ የለም፣ ውሃው ወደ ምን ተቀየረ? ወደ እየወፈረ ነው። እዚህ ጋር ደግሞ የባቄላው ገለባ ነው፣ ሌላ ነገር እንዳይመስላችሁ። የባቄላው ገለባ አለ የለም። በደንብ እንዳው ማጥቤ ለቅሜ አልላቀቅ ያለኝ ከባቄላው ላይ ዝም ብዬው ነበረ። እሱ ነው እና ማሮቼ ማለት ነው። ወላሂ ሰርታችሁ ብሉ በትንሹ ማለት ነው። ያኔ ከወደዳችሁት፣ ካልወደዳችሁት ደግሞ በዳቦ ትበሉታላችሁ። በእንጀራ ካልተመቻችሁ እኔ ተመችቶኛል። ቃሪያ ነው የተጠቀምኩት። የሚያቃጥል ቃሪያ ትናንሾቹ አለ የለም፣ እነሱ ነው የተጠቀምኩት። በጣም ነው የሚጣፍጠው።
በደንብ ቆንጆ አድርጋችሁ ከሰራችሁት አሪፍ ነው። እና እንደምታዩት እንግዲህ እንደዚህ ምንም ነገር ከቲማቲም ውጪ ሳልሳ እንኳን አልተጠቀምኩም፣ ምክንያቱም አልፈልግም ቲማቲም ስላለው። ያው እንደዚህ ቅልት ያለው ሳልሳ ሳይሆን እኔ ላይቱ ሊሆን ይችላል አላውቅም። የቤት የኩሽናው ላይት ያበራሁት ትንሽ ቀላ ያለ አንድ ላይት አለ፣ እሱ ነው። እዚህ ጋር እንደምታዩት እንደዚህ ወፍሯል። በቃ ውፍር እንደዚህ ብለዋል። በደንብ ነው ያበሰልኩት። በደንብ ስላበሰልኩት በጣም ወፍሯል። በጣም አሪፍ ነው። ማረች ወላሂ ሰርታችሁ ብሉ። በጣም ነው የሚጣፍጠው። በጣም ከምላችሁ በላይ ማለት ነው ይጣፍጣል። ተመችቶኛል። እና ይህን ቪዲዮ ከቀረጽኩ ትንሽ ቆይት ብያለሁ፣ ግን ፍሬዘር ያስገባሁት እንጀራ አልቆብኝ እንጀራ ሳስመጣ አውጥቼ በላዋለሁ ኢንሻአላህ። እንደዚህ እንትኖች ሲተርፉኝ ፍሬዘር ውስጥ ነው ማስቀምጣቸው ነው ያልደፋም። እና እንዴት መጨረሻውን ስታዩት ደግሞ ትወዱታላችሁ። በጣም አሪፍ ነው። በደንብ ማብሰል አለበት። በደንብ አጥባችሁ ብስል። አሁን ይሄ በቃ ሙክክ ብሏል፣ በስሏል። ባቄላ ነው ደግሞ ባቄላ አሪፍ ነው ባቄላ። እና ማረቼ እዚህ ጋር እንግዲህ ጨራርሰን እንደዛ አድርገን ከች ብያለሁ። በደንብ ሲንተከተክ ምን ሲል ቃሪያ ሲገባበት ደግሞ በደንብ ሲታወት ደግሞ ትወዱታላችሁ። እዚህ ጋር አማስዬ ብዬ አስተካክዬ እንደምታዩት ነው። ይሄው እንዲህ እያሳየኋችሁ ነው። በጣም መብሰሉን ነው ማሳያችሁ በማማሰያው ላይ ማለት ነው። በደንብ መብሰል አለበት። እዚህ ጋር ዘይቱን ትንሽ ከላይ ፈሰስ አደረኩበት እንተክተክ ብዬ። እኔ ዘይቱን በጣም ነው የምወደው። እና እንደዚህ ያው እንደዚህ ጥቅጥቅ እያለ እንደዚህ በጣም ቆንጆ የሚጣፍጥ ባለፈ ዕለት ያው ስለቀመስኩት ለፉል ሰርቼ በእንጀራ ስበላው ስለጣፈጠኝ ነው። በትልቅ ድስት ሰርቼ ግማሹን ፍሬዘር ግማሹን ታች ላይ አድርጌ እየቀነስኩ የበላሁት። ስጋን ቃሪያን እንደዚህ ጨምሬ በደንብ እንዲተከተክ ቃሪያው እንዲያቃጥል አድርገዋለሁ ማለት ነው። ቤተሰቦቼ ያው ኑሮ በዘዴ እንትን ምንድነው ሽሮ ገዝቶ ከመብላት ሽሮ በጣም እዛ ሀገር ሽሮ አትግዙ። እንደው ከኢትዮጵያ ተዘጋጅቶ ጥሩ ባልትና ካልሆነ በስተቀር ጥሩ ቆንጆ ነው የሚሉት በርበሬ ራሱ ማለት ነው። ቢስሚላሂ እንደው አይወራ። ይሄው እዚህ ጋር እንግዲህ ጨራርሼ ምን ብዬ እንጀራ አስመጥቼ ነበረ። እንደዚህ እንጀራዬ ላይ አድርጌ ማለት ነው። ይሄ ቪዲዮ ተሰራት ቆይቼ እኔ ያው እረሳለሁ፣ ለምን እንደሆነ አላውቅም። አሁን ራሱ ትዝ ሲለኝ ነው። ማታ ላይ ይሁን ቀን ላይ ይሁን አላውቅም። የቀረጽኩት ማታ ነው፣ ግን እንጀራው ወጡን ሰርቼ እንጀራው የመጣልኝ ማታ ላይ አንመጣም ብለውኝ ጠዋት ነው ከሰዓት ነው የመጡት። ሰዓት ይዘውልኝ መጥተው የጤፍ እንጀራ ነው። 5 ብር ነው አንዱ እንጀራ። ያው ታውቃላችሁ በፊት 6 ብር ነበር፣ አሁን 5 ብር ነው። እና በጣም አሪፍ እንጀራ ነው። ቆንጆ እንጀራቸው ደግሞ መሻ